ጠሚታው ሶሻል ሚዲያ ነው። ግን አሁን ለቫኬሽን ሄጄ ሳለ ተገናኝተናል። ኢትዮጵያ ሶሻል ሚዲያ ማለት ምን? የትኛው ሶሻል ሚዲያ ላይ ተወቀርሽ? ኤፍቢ። እሺ ያው እንደ ሲስተርሊ ብራዘር ሊዶ ስለወራ የነበረው ከዛ ያው እያለ ስቲል ነው እስካሁን። ግን ባለፈው ለቫኬሽን ሄጄ ተገናኘን። ታውቃለህ፣ በአካል ማለት ነው። ከዛ ተመለስክ ማለት ነው ወደዚህ። ሳገኘው እንዴት ትብዬ ለየው ታውቃለህ፣ አፈርኩት። መታየት አልቻልንም። እኔ እንጃ ስለምወደው ነው እንዳላውቅ ተፋፈራችሁ? ተፋፈርናል። እሺ ከዚህ ከመጣሁ ሳምንቴ ነው። ወደዚህ ተመልሼ ከመጣሁ ማለት ነው። ኦኬ ያው እንደዚህ እንጻጻፋለን አሁን ኢሞ ላይ ምናምን እንደዚህ ያው ሰላም እንባባላለን። ግን በቃ እኔ ማለት አሁን ትወጂኛለሽ ምናምን ሲለኝ ከዚህ ከመጣሁ እንዴት እወዳለሁ ብዬ ልንገረው፣ ግን እወደዋለሁ እውነት። ግን መናገር ፈራ። እንዴት ልበለው? በቃ ያው ምናወራ ስለ መንፈሳዊ ህይወት ምናምን ነው እንጂ እንደዚህ ስለ ፍቅር ምናምን አውርተን አናውቅም። የት ላይ ነበር ግን ያኔ በእህትነት በወንድምነት እንቀጥል፣ አይ እንደዚህ እንኳን አይሆንም ምናምን ተባባልን። አሁን መጨረሻ ላይ እኔ ፍቅር ያዘኝ ምን ይሻላል ነው። እንዴት ብዬስ ነው እወዳለሁ ብዬስ የምናገረው ነው ያለኝ ጥያቄ። እዛ ስትገናኙ እንዴት ነበር? ያስፈራ ነበር። ኧረ በስመ አብ ኖ እንደዚህ በቃ አይደለ እህትና ወንድም ሰላም እንደሚባባል እመቤቴ። እሺ እኮ ስለዚህ እንደ እህትና ወንድም ነው አውርታችሁ የመጣችሁት እዛም ስትገናኙ? አዎ ታፈቅሪዋለሽ? አዎ አፈቅረዋለሁ። ምንም ነው እንድታፈቅሪ ያደረገሽ? ምንም በቃ ወንድ ሸበላ ነው አቋሙ ምናምን በቃ ዝግት ያለ ነው ታውቃለህ። እና ምን እንርዳሽ ታዲያ? ማለት ምንድን ነው የምትፈልጊው? የምፈልገውማ መርፌ ነገር ወይ እንደምወደው ልንገረው ወይም እንደ ከስልኩ ልጥፋ ማለት ላጥፋ ሶሻል ሚዲያን ሁሌ። እሱ ላይ ያነበብሽው ነገር አለ? እንዴት ልክፍቱ እሱን ይዞታል ብለሽ ታምኛለሽ? እንደዚሁ ስረዳው እንደዛ የያዘው ይመስለኛል። ልክፍት ትንሽ ሳይልከው አይቀርም። ጠዋት ማታ እንዴት ነው እየደወለ መብላት መስጠትሽን ይቆጣጠራል? አይ ኖ እየተገናኘን ጊዜ እንደዚህ ታውቃለህ፣ የሚወድ ሰው ከፊት ለፊት አይን ትክ ብሎ አይተያይም አይደል? ብቻ ለማየት ራሱ አለ አይደል? በቃ ብዙ ነገር አይቻለሁ እኔ እንደተረዳሁት ማለት ነው። እሺ እድሜሽ ምን ያህል? አረ የእድሜ ነገር ይነገራል እንዴ? ወደ 25 ወደ ነው አልተረጋገጠም። 25 ሚዩት አድርጊ እስኪ ሚዩት አድርጊ። እሺ መሳቋ ማለት የአንዳንድ ሰው እንደዚህ ሊሆን ይችላል። ገብታችኋል? ስለዚህ እሱን ስለምረዳ ነው ቀላል ብላ እንድታወራ የፈለግኩት። ማለት አንዳንድ ሰው እየሳቀ ሊያወራ ይችላል። ማለት ባህሪው ተፈጥሮ ሊሆን ይችላል። እንደዚህ አይነት ሰዎች አሉ። ገብታችኋል? በቃ ሲያወሩ በወሬያቸው መሀል ሊስቁ ይችላሉ። ግን ያ ወይ የቀለዱ ነው ማለት አይደለም። በቃ ኔቸራቸው ሊሆን ይችላል። መቼም እያለቀሰ ማውራት የለበትም አንድ ሰው ማለት ነው። አሁን አንቺ በመሰረቱ ፌስቡክ ላይ ነው የተዋወቅሽ። ስለሱ የምታውቂው ነገር የለም። የተነገረሽን ያሳየሽን ብቻ ነው። ሲስተርሊ ብራዘርሊ እናውራ። በቃ ቀጥሉ በዚሁ ሲስተርሊ ብራዘርሊ። እሺ ሌላ ነገር ዲፕ ነገር ውስጥ አትግቢ። መጎዳት ይልብ። አሁን ይሄ ሳቅ ተቀይሮ ወደ ለቅሶ ሊቀየር ይችላል። ካደኝ፣ ዋሸኝ፣ ደበቀኝ፣ እንደዚህ ያደረገኝ የሚባል ነገር ይመጣል። ስለዚህ ርቀትሽን ጠብቀሽ ተጓዥ።
አሁን ከሀገር ውጭ ነው ያለሽው። ወደ ሀገር ስትመለሽ እንግዲህ ቀስ በቀስ እየተቀራረባችሁ እያወራችሁ እሱ የምታውቂው በደንብ በአካል አውቀሽው ሚሆን ከሆነ ያኔ ትወስኛለሽ እንጂ ገና እዚህ ሰው ሀገር ሆነሽ በኢሞ እየተጻጻፋችሁ ወደድኩህ ብትዩ አናትሽ ላይ ነው የሚንበላጠጠው ወጥቶ። እንዴት አድርጎ ቆዳሽን እንደሚገፍልሽ የሚያስበው። አንዳንድ ወንድ እንደወደድሽው ሲያቅ መበጣጠስ ይጀምራል። ገብቶሻል? ሁሉም ሰው ትሁት ነው ማለት አይደለም። ፍቅር ትህትና ይፈልጋል። ገብቶሻል? ሰው ሲፈቀር የበለጠ ሲወደድ ወይም ሰው ሲወደው ሞር ትሁት ነው መሆን ያለበት ማለት በትክክለኛው መንገድ አይደል ማለት ይሄ ልቡ ማበጥ የለበትም። ተወደድኩ ምናምን በቃ አይነት ነገር ሳይሆን ሞር ክብሩን ጠብቆ ትሁት ነው መሆን ያለበት። ግን አንዳንድ ሰው እንደዛ ላይሆን ይችላል። የወደድሽው አይነት ስሜት ሲሰማው አሁን የምትደዋወሉት ሲስተር የምትከባበሩ ሲስተር ብላ ዘር የምታወሩት ይቀርና ነገ ዘጋኝ፣ አኮረፈኝ፣ ተቀየረብኝ እንደምወደው ካወቀ በኋላ እያልሽ ኢነርጂሽን ወደዛ እየተሳበ ስራ ከመስራት ይልቅ ህይወትሽን ከመቀጠል ይልቅ ኢነርጂሽ እየተወሰደ ይመጣል። ገብቶሻል? ስለዚህ አረጋጊው። ኳስ በመሬት አሁን ተግባባ። እሺ አመሰግናለሁ ወንድሜ። ደግሞ እያሾፈሽ ነው ምናምን ለምትሉት መቤቴን እኔ በወሬ መሀል እየሳውን ብዙ ሰው ይጠይቀኛል። የሆነ ቀልድ ነው የምናገር የሚመስለው ግን የእውነቴን ነው። ችግር የለም። እሺ በቃ አመሰግናለሁ። እሺ አመሰግናለሁ። ያው ሰው አይደሰትም። ሳክ ካወራው ምን ትገለፍጣለህ? እያለቀስ ካወራው ደግሞ ያዝንልሃል። አብሮ እኮ ያለቅስ። አበሻ እኮ የዋህ እንደ አበሻ እኮ የዋህ የለም። ታውቃላችሁ? በጣም አልቀሰሽ እየዬ ብለሽ መከራሽን፣ ጭንቀትሽን፣ ሀዘንሽን፣ ውድቀትሽን ስታወሪ አብሮሽ ነው የሚያለቅሰው። ማረብ ይዞ ሶፍት ይዞ ምናምን ማያቀሽ ሰው ከዛ አንቺ በዛው አብሮሽ ባለቀሰ ናለኝ ብሉ ማጂክ በብሉ ከለር እኔ ከ3 ዓመት በላይ ተጠቅሜያለሁ። ይሄን ታውቁታላችሁ። እና ቫዝሊን ደግሞ ይቺ የሬት ቫዝሊን ለእግር ለፊታችሁ፣ እንዲሁም ደግሞ ለእጃችሁ፣ ለሁሉ ነገራችሁ የሬት እንትን ቫዝሊንም 30 ድራሙ ይሄ ሻምፑ ኮንዲሽነር ትሪትመንቱ አለ። ፈታ ሆኖ አይደል? እዩት። ይሄ አይምሮን በሳል ስለሆናችሁ በአይምሮን በሳል ስለሆናችሁ ያውኑ ልጆች በቃ ምክርን ካንተ ፈለግኩኝ። በቃ እስቲ እንግዲህ ካልተቀየምከኝ መመከር ፈልጋለሁ ባንተ። አግቢ ቆይም ካልከኝ እሰማሃለሁ። ቆያል ነው። እስቲ ሚዩት አድርጊ። አሁን እውነቷን ነው ውሸቷን ነው የሚለው